የትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያቆት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ስለዚህ የኛ አባቶችስ የት ናችሁ ያላችሁት? በሏ ከተኛችሁበት ንቁ፣ ውጡና እናንተም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ አፋቸውን ያላቀቁ ባለጌዎች በህግ እንዲጠየቁና ዝም እንደማትሉ ተናገሩ። የተሰደዳችሁለት የመነኮሳችሁለት የዚህን ዓለም ከንቱነት ትታችሁ ሁሉን ጥላችሁ የመነናችሁለት ጌታ በማንም ወጠጤ ሲሰደብ ዝም እንደማትሉ ተስፋ አደርጋለሁ። መቼም የሲኖዶሱ ጉዳይ ከጌታ ያንስም ቢበልጥ እንጂ። ስለዚህ የሲኖዶሱ ጉዳይ ከጌታ ከኢየሱስ ክርስቶስ ከበለጠባችሁ ውጡና አፋቸውን ለከፈቱ ሰዎች በወንጌል ላይ የተገዳደሩ በጌታ ላይ አፋቸውን ያላቀቁ ሰዎች ላይ እርምጃ እንዲወሰድ በህግ እንድትጠይቁኛ እንፈልጋለን። አቡበከርን በዚህ ደረጃ ያስቆጣው በዚህ ደረጃ ያናደደ እናንተን እንዴት ነው ማያናዳችሁ? እንዴት ነው የማያስቆጣችሁ? በህግ የምትተዳደር አገር አለችንና ጉዳዩን ወደ ፍርድ ቤት ወደ መንግስት አካል መውሰድ ይገባናል። አንድ ፎይ አይደለም 4 5 6 ከ10 በላይ የሆኑ በጌታችን በኢየሱስ ክርስቶስ ላይ የስድብን ቃል የተናገሩ አፋቸውን የከፈቱ በጣም ብዙ አሉና 5 ኪሎ ያላችሁ አባቶች ነቃ በሉ። ቅዱስ ሲኖዶስ አሁን መግለጫ የምትናገሩበት ሰዓት ደርሷል ማለት ነው። እነዚህን ሰዎች በህግ እንዲጠየቁ እንድታደርጉ እንፈልጋለን። አሁን ጉዳዩ ከሲኖዶስ በላይ የሆነው በጌታችን በኢየሱስ ክርስቶስ ነው። በማንደራደርበት ጌታ፣ በሞተልን ጌታ፣ በትንሣኤው ጌታ በሱ ነው የመጣውና በዚህ ጉዳይ እኛም ልጆቻችሁ ከፊት እንቆማለንና ጉዳዩን በህግ እንድትይዙት አደራ ጭምር እንላለን። አለበለዚያ ግን ዝም የምትሉ ከሆነ ጌታ ኢየሱስ ክርስቶስን ከተሳደቡትና አፋቸውን ካላቀቁት በላይ እናንተ ኢየሱስ ክርስቶስ ጥላት ሆናችኋል ማለት ነው። ስለዚህ ውጡና ተናገሩ። በህግ ጉዳይ እንድትሄዱበት እንፈልጋለን። ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ ሼር፣ ኮፒ ሊንክ በማድረግ ለብዙዎች በማድረስ አንድነታችንን እንድናሳይ ጠይቃችኋለሁ። እንግዲህ ከቅድስት ቤተክርስቲያናችን የሚዲያ ልሳኖች መካከል የሆነው ተዋህዶ ሚዲያ ማዕከል የምዕመናንን ድምፅ ለመጀመሪያ ጊዜ በእንዲህ አይነት መልኩ አስተጋብቷል። ይገደል ይቃጠል እንዲሁም ደግሞ ጂሃድ የመሳሰሉ ነገሮችና የቅድስት ቤተክርስቲያንን ክብር የሚነኩ የጥላቻ ንግግሮች እንዲቆሙም ጭምር ጠይቋል። ይህንን ታዲያ ድምፅ አባቶችም ጭምር አስተጋብተው እንደምትነግሩንና እንደምታበስሩን ተስፋ አለኝ። ኦርቶዶክሳዊ የሆነ ትስስራችንን በደንብ አጠናክረን የተጋረጠውን እንዲህ ያለውን የቤተ ክርስቲያን ጥላቻና የኦርቶዶክሳውያንን ጉዳት በጋራ እንደምንከላከል ተስፋ አለኝ። እንዲህ ባለ መንገድ ደግሞ ኦርቶዶክሳዊ የሆነ አባትነታቸውን ያለዩ ሊቀ ሊቃውንት ስሙር አላምረው እፎይን በመከላከል በእፎይ ላይ የተቃጣው ድርጊትም ጭምር እንዲቆም ጠንከር ያለ ጽሑፍን አስነብበዋል። አክት ሳይሆን ሪያክት ነው ያደረገውና በአስተምህሮቶች ጉዳይ ራሳችሁን በደንብ አጠናክራችሁ ቅረቡ ሲሉም ሊቀ ሊቃውንት ሞግተዋል። እንዲህ ባለ መንገድ ደግሞ የተለያያችሁ መምህራን፣ ካህናት፣ አባቶችም ሐሳባችሁን እንደምታሰፍሩ አንጠራጠርም። ስለደረስንበት ነገር እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔም እፎይ ነኝ። መላው ባለማህተብ እፎይ ነው። እፎይ መገደል አለበት እያላችሁ ቪዲዮ እየሰራችሁ ያላችሁ እየዛታችሁ ያላችሁ የእስልምና እምነት ተከታዮች ቀጣይ ማሳያችሁ ግለሰብ ምን መሆን እንዳለበት እንድትነግሩ ይፈልጋሉ። አንዴ ያዳምጡት። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እሺ ይበቃል። እንግዲህ እንደሰማችሁት ነው። ይህንን ጥያቄ መጠይቀው እፎይ ላይ
እንገላለን የሚል ዛቻ ቪዲዮ እየሰራችሁ ያላችሁና ይታሰርልን እያላችሁ ያላችሁ የእስልምና እምነት ተከታዮች ነው። ይሄ የእስልምና እምነት ተከታይ ምን ይደረግ ትላላችሁ? እስቲ ንገሩ። እናንተ በጣም የምንወዳቸውን የምናከብራቸውን ነብያችንን ነካ፣ ክብራቸውን ነካ ብላችሁ ካልገደልን ካላሳሰርን ካላችሁ ለኛ ለክርስቲያኖች ደግሞ ከምንም ነገር በላይ የሆኑ ሃይማኖታችን ውስጥ ካሉ መጽሐፍ ቅዱስ ላይ ከተጠቀሱ ቅዱሳንም በላይ የሆነውን አምላካችንን በዚህ ልክ እግዚአብሔር ይቅር ይበለውና ይሄ ተራና ቀፋፊ ግለሰብ እንደዚህ ከፍ ዝቅ አድርጎ አምላካችንን የተሳደበውን ምን እናድርግ እስቲ ንገሩ። እናንተ ተነኩብን ያላችሁት ነብያችሁን ነው። አምላካችሁን ወይንም ፈጣሪያችሁን ሳይሆን ነብያችንን በሃይማኖታችን ላይ ትልቅ ቦታ ያላቸውን ነብያችንን ነካ ነው ያላችሁት። እኛስ ፈጣሪያችንን በዚህ ልክ ይሄ ተራ ግለሰብ እንደዚህ ከፍ ዝቅ አድርጎ የተሳደበውን ምን እናደርግ እስቲ መልሱልኝ። አንድ ሀቅ ልንገራችሁ። ባለጌ ልጅ ያላት እናት የሌላውን ልጅ ሄዳ ባለጌ ብላ የመስደብ ሞራሉ የላትም። ለምን? የሷም ልጅ ባለጌ ስለሆነ። እንደ እስልምና እምነት ተከታይ እፎይ ላይ ጣትን ከመቀሰር በፊት እንደዚህ አይነት ባለጌ የእናንተ እምነት ውስጥ እንዳለ ማወቅ ነበረብን። ስለዚህ የሚያስማማን ነገር ምንድነው ወደሚለው ብንመጣ ነው የሚሻለው። እሱ ምንድነው? የየትኛውም ቤተ እምነት አስተምሩ የራሱ እውነት የሌሎችን በማንቋሸሽ ሌሎችን ከፍ ዝቅ በማድረግ እንዲነገር አይፈቅድም። የየትኛውም ቤተ እምነት አስተምሩ ወይንም ዶክትሪን። ነገር ግን በዚህ ልክ የሌሎችን እያንቋሸሹ ከፍ ዝቅ እያደረጉ ያሉ አሉ ወይ ከተባለ አዎ፣ የት? ሁሉም ቤተ እምነት ላይ ህግ ባለበት ሀገር ሰው በኮንፊደንስ ወጥቶ እንደዚህ በቪዲዮ አድሬሱ የታወቀ ህግ ባለበት ሀገር ላይ ቁጭ ብሎ የሌላውን እምነት ይሳደባል፣ ያንቋሸሻል። ስለዚህ ህግን ያስከብርልን። ሁላችንም የየራሳችንን ቤት እንመልከት። አመሰግናለሁ። ኡስታዝ አቡበከር እጅግ ከማከብራቸውና ጆሮ ሰጥቼ ከምሰማቸው የእስልምና እምነት መምህራን አንዱ ናቸው። በሰሜን ወሎ አቡነ ኤርሚያስ ጥሪን ተከትሎ በሚሊኒየም አዳራሽ ጎፈንድሚ ላይ ተገኝተው አብሮነታቸውን በዚህ ልክ አሳይተውናል። ለዚህም ለቅ ያለ ምስጋናችንን እኛም አቅርበናል። እንስማው ቪዲዮን። እንደ ሀገር ፈተናዎቻችንን ልንሻገር የምንችለው አንድኛችን ላይ በመጠቆም አይደለም። ዛሬ የበለጠውን የምናልፈው እጅ ለእጅ ተያይዘን ነው። ለዚህ ደግሞ እንደ አንድ የሙስሊም ማህበረሰብ መምህር ከናንተው ጎን ሆኜ ከአባታችን ጋር ሆነን በልማት ስራዎች እንደምናግዝ ይሄንን ሐሳብ ለመስጠት ነው። ዛሬ ለኡስታዝ አቡበከር በጣም በጨዋ ደንብ ጥያቄ መጠየቅ እፈልጋለሁ። ይህ ጥያቄ ደግሞ እነሱ ጋር ይደርስ ዘንድ ደግሞ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉልኝ። ኡስታዝ አቡበከር በመጅሊሳቸው ተገኝተው መግለጫውን አንብበውልናል። የራሳቸውንም ሐሳብ ሲሰጡ አስተውለናል። ለምሳሌ ይሄንን ቪዲዮ ማለት ነው። ግን ድፍረቱኛል የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። በንግግራቸው ላይ እንደሰማችኋቸው አድርገን አናውቅም ነው ያሉት። ይህ መሐመድ ኢሳ የተባለ በአፉ የሚጸዳዳ ግለሰብ ላለፉት ዓመታት ምን እያለ ሲያስተምር ሲሰብክ እንደነበረ ስሙት። ይህ ለታሪክ ይቀመጥ። ኦርቶዶክሳዊ ሼር አድርግ። ቤተክርስቲያን ይሰራልን እንዲህ አይነት ቤተክርስቲያን የኦርቶዶክስ ተዋህዶ እየተባለ ታቦት እየገባ የሚቀመጥበት ሁሉ ለመተትና ለድግምት ለጥንቆላ ነው ማለት ነው። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። እባካችሁ አትቀልዱ። ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማን ለፈታ? ከኋላ የመጣ አይናውጣ አይሆንም። ከዚህ በላይ ድፍረት አለ? ከዚህ በላይ ንቀት አለ? ከዚህ በላይ ጸብን መዝራት አለ? ከዚህ በላይ ግጭትን መጥመቅ አለ ወይ? ይሄንን እንዴት ነው የሚመለከቱት? ይሄንን እንዴት ነው የሚያዩት?